የአዲስ አበባ ከተማ ትልቁ ደርቢ ነው። የበርካታ ደጋፊ ባለቤት የሆኑት ሁለቱ ቡድኖች ለዓመታት የከተማዋ ድምቀት ሆነው የቆዩት ብዙ ሳቅ፣ ብዙ አንድ አይነት መለዮ በማሸነፍ ውስጥም በውርቀት ውስጥም ያሉ ታማኝ ደጋፊ ባለቤቶችም ናቸው። ቅዱስ ጊዮርጊስና የኢትዮጵያ ቡና እግር ኳስ ቡድኖች ባለፉት 6 ዓመታት የኢትዮጵያ ፕሪሚየር ሊግ ከአዲስ አበባ መውጣቱን ተከትሎ የኢትዮጵያ ቡና እንደዚሁም ቅዱስ ጊዮርጊስ ጨዋታ በጥቂት ደጋፊዎች ፊት ብቻ ለመደረግ ተገዶ የነበረ ቢሆንም አሁን ግን ወደ ዋና ከተማዋ በመመለስ ሰሞኑን ከፍተኛ መነጋገሪያም ሆኗል። ዳግም አዲስ አበባን በእግር ኳስ ደጋፊዎች ደምቃ እየተመለከትናት እንገኛለን። በዛሬው ዝግጅታችን የእነዚህን የሸገር ደርቢ ክለቦች ታሪኮቻቸውን እናነሳለንና አብራችሁን እንድትቆዩም ጋበዝን። እንዲህ ያሉ ከታሪክ የተቀዱ ስፖርታዊ ዝግጅቶችንም ከቻናላችን ስፖርት ፕሌይሊስት ላይ ታገኟቸዋላችሁ። ለቻናላችን አዲስና እንግዳም ከሆናችሁ ቤተሰባችን እንድትሆኑም ጋበዝናችሁ። በኢትዮጵያ እግር ኳስ ታሪክ ውስጥ ከታዩ ታላላቅ የእግር ኳስ ጦርነቶች መካከል አንዱና ትልቁ እንደሆነ ይነገርለታል። ታላቁ የሸገር ደርቢ ቅዱስ ጊዮርጊስ ከኢትዮጵያ ቡና። የሁለቱ ቡድኖች ጠንካራ ፉክክር የጀመረው የኢትዮጵያ ፕሪሚየር ሊግ በሚል ስያሜ ውድድሩ መካሄድ ከጀመረበት ከ1990 በኋላ በ1991ም ነበር። ቅዱስ ጊዮርጊስ ከታችኛው ዲቪዚዮን ባደገበት የውድድር ዘመን የመጀመሪያውን የፕሪሚየር ሊግ ጨዋታ ያደረገው ካሁኑ የኢትዮጵያ ቡና ከያኔው ቡና ገበያ ጋር እንደነበርም አይዘነጋም። በዚህም የሁለቱ ክለቦች የግንኙነታቸው መጀመሪያ ቅዱስ ጊዮርጊስ ኢትዮጵያ ቡናን 4-1 በሆነ ሰፊ ውጤት ማሸነፍ እንችሏል። በዚያኑ ውድድር ዓመት ሁለተኛ ዙር ላይ ዳግም ቅዱስ ጊዮርጊስ ኢትዮጵያ ቡናን 2-0 በሆነ ውጤት ማሸነፍም ችሏል። እንዲህ እያለ ሁለቱ ቡድኖች ላለፉት 18 ዓመታት በኢትዮጵያ ፕሪሚየር ሊግ የተገናኙም ሲሆን በዚህም ቅዱስ ጊዮርጊስ አብዛኛውን ጨዋታ በመርታት የበላይነቱን የያዘም ሲሆን በተቃራኒው ኢትዮጵያ ቡና ጥቂቱን ብቻ ማሸነፍ የቻለም ሲሆን የቀሩትን 10 ጨዋታዎች ያለ አሸናፊ ባቻ የተጠናቀቁም ሆኖ ተመዝግበዋል። በሁለቱ ቡድኖች አጠቃላይ ግንኙነት በ1995 ቅዱስ ጊዮርጊስ ኢትዮጵያ ቡናን 6-0 የረታበት እንዲሁም በ1989 ኢትዮጵያ ቡና ቅዱስ ጊዮርጊስን 4-0 የረታባቸው ጨዋታዎች በሁለቱ ቡድኖች የእርስ በርስ ግንኙነት በሰፊ የጎል ልዩነት ከተጠናቀቁ ጨዋታዎች መካከል ተጠቃሾቹም ናቸው። ከሜዳ እንቅስቃሴ ውጪ የአብዛኛው ተመልካችን ቀልብ የሚገዛው በሁለቱ ደጋፊዎች መካከል የሚደረገው የእርስ በርስ ተረብና ህብረ ዝማሬ እንደሆነም ይታወቃል። ለዚህም ሲባል አብዛኛው የእግር ኳስ ቤተሰብ ከጨዋታው መጀመር ከሰዓታት በፊት ወደ ካምቦሎጆ መትመም ይጀምራል። ሁለቱም ክለቦች እጅግ ከፍተኛ የሆነ ደጋፊ ቁጥር ያላቸው ክለቦች መሆናቸውም ይታወቃል። በዚህ ጨዋታ ግን የሁለቱም ክለቦች ደጋፊ ያልሆኑ በርካታ የእግር ኳስ ተመልካቾች ይህንን የእግር ኳስ ድግስ ለመታደም የካምቦሎጆን ደጃፍ ይረግጣሉ። ኢትዮጵያ ቡና በኢትዮጵያ እግር ኳስ ታሪክ ስማቸው በግንባር ቀደምነት ከሚነሱ ክለቦች መካከል ዋነኛው ሲሆን ክለቡ ምንም እንኳን በኢትዮጵያ ፕሪሚየር ሊግ የ17 ዓመት ቆይታ ከአንድ ጊዜ በላይ ዋንጫም ለማንሳት ያልታደለ ቢሆንም የበርካታ ደጋፊዎች ባለቤት በመሆንም እጅጉን ቀዳሚው ነው። በኢትዮጵያ ሻምፒዮን በጥሎ ማለፍና አሸናፊዎች አሸናፊ ዋንጫም ድል አግኝቷል። ኢትዮጵያ ቡና የተመሰረተው በ1975 ዓ.ም በቡና ቦርድ ስርም ነበር። ስያሜውም ቡና ገበያ ስፖርት ክለብ የሚል ነበር። በቀጣይነት የቡና ላኪዎች ማህበር ከምርት ገበያ ጋር በመሆን በጀት እየመደቡለት በቦርድ በመመራት እየተንቀሳቀሰም ይገኛል። የኢትዮጵያ ቡና በቀዳሚነት የሚጠራው ለስታዲየም ውበትና ድምቀት ትልቅ አስተዋጽኦ በሚያበረክቱት ደጋፊዎቹ ነው። ክለቡ በኢትዮጵያ ፕሪሚየር ሊግ ዋንጫ ማንሳት ባይችልም ከጊዜ ወደ ጊዜ የክለቡ ደጋፊዎች ቁጥር እየጨመረም ይገኛል። የክለቡ ደጋፊዎች በህብረት ተሰድረው ቆመው ተቃቅፈው እያዜሙ ሲንቀሳቀሱ ሲወዛወዙ ከሩቅ ለሚመለከት ቡናማ ወንዝ ላይ ማዕበል የሚንከባለል ይመስላል። በአዲስ አበባ ስቴዲየም ቀኝ ጥላ ፎቅ ካታንጋና ሚስማር ተራ የኢትዮጵያ ቡና ደጋፊዎች ግዛቶች ናቸው። ቡድኑ በጥሎ ማለፍ አሸናፊዎች አሸናፊ ዋንጫ ስኬታማ ቢሆንም የሊጉን ዋንጫ ለማንሳቱ የሚቆጫቸው ደጋፊዎች ግን ጥቂትም አይደሉም። የሊጉ ዋንጫ ጥማችን አንድ ቀን ይሳካል እያሉ ተስፋ ሳይቆርጡ ክለብን በመደገፍ ጉዟቸውንም ቀጥሏል። ኢትዮጵያ ቡና የኢትዮጵያ ጥሎ ማለፍ ሻምፒዮና ዋንጫን በተደጋጋሚ እንደማንሳቱ በአፍሪካ ኮንፌዴሬሽን ዋንጫ በተደጋጋሚ ተሳትፎንም አግኝቷል። በተለይ ከ1991 እስከ 1993 በተከታታይ ለ3 ዓመታት ኢትዮጵያን በመወከል የተሳተፈም ክለብ ነው። ውድድሩ ያኔ የአፍሪካ የዋንጫዎች አሸናፊ ተብሎ ነበር የሚጠራው። በ1991 የቡሩንዲው ኢንስትራክተር ራሱን በማግለሉ ቅድመ ማጣሪያውን ካለፈ በኋላ በመጀመሪያው
ዙር ለቀጣይ ዓመት 1992 ማላዊን ወንደርሰንን 3-0 በማሸነፍ ወደ ሁለተኛ ዙር ካለፉ በኋላ በግብጽ ዛማሊክ 3 አቻ ከተለያዩ በኋላ በመለያ ምት ተሸንፈው ወጥቷል። ዛሬ ድረስ እጅግ ደማቅ የእግር ኳስ ደጋፊ ያለው ኢትዮጵያ ቡና አሁን በኢትዮጵያ ፕሪሚየር ሊግ በሜዳው ብዙ ጨዋታዎችን እንደሚያስተናግድ ይጠበቃል። ሌላኛው ኃያሉና ትልቁ ክለብ ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ ታሪክ ውስጥ ረጅም ዕድሜ ያለው ውጤታማነቱ ቀዳሚ የሆነም ክለብ ነው። የተመሰረተው በታህሳስ 1928 ነው። በኢትዮጵያ ሻምፒዮና፣ በኢትዮጵያ ጥሎ ማለፍ፣ በኢትዮጵያ ፕሪሚየር ሊግ እና በአሸናፊዎች አሸናፊ ዋንጫም በርካታ ዋንጫዎችን መሰብሰብ የቻለ ታላቅና አንጋፋም ክለብ ነው። በታህሳስ 1928 የመጀመሪያው የኢትዮጵያ ክለብ ሆነ። የአራዳ አካባቢ ልጆች ከኪሳቸው ገንዘብ አዋጥተው ራሳቸው ተጫዋቾች አድርገው ቅዱስ ጊዮርጊስን መሰረቱ። አየለና አትናሻ ጆርጅ ዱካስ ደግሞ አስተባባሪዎቹ ነበሩ። በኢትዮጵያ እግር ኳስ ብሎም በአፍሪካ ደረጃ ትልቅ ስም ያላቸው ክቡር አቶ ይድነቃቸው ተሰማም ክለቡ ከተመሰረተ ከ2 ወር በኋላ እንደተቀላቀሉ የክለባቸው መረጃም ያመለክታል። ቅዱስ ጊዮርጊስ በተመሰረተበት ዓመት ጣሊያን ኢትዮጵያን በመውረሯ በነጻነት መንቀሳቀስ አልተቻለም። በአምስቱ የጣሊያን የወረራ ዓመታት ቅዱስ ጊዮርጊስ የሚለው ስያሜ በጣሊያኖቹ ዘንድ ባለመወደዱ ቪቶሪዮ ውቤ ሰፈር አራዳ በሚል ስያሜ እንዲጠራ ተደርጎም ነበር። በወቅቱ በነበረው የወራሪዎቹ የዘረኝነት አስተሳሰብ ጥቁሮች ከነጮች ጋር እንዳይጫወቱ ይደረግ ስለነበር ቅዱስ ጊዮርጊስ ከሌሎች ኢትዮጵያውያን ቡድኖች ጋር እንጂ ከውጭ ኃይሎች ጋር አይጫወትም ነበር። በወቅቱ ከቅዱስ ጊዮርጊስ በተጨማሪ የቀበና የጉለሌ የ6 ኪሎና እንጦጦ በመባል የሚታወቁ የኢትዮጵያውያን ቡድኖችም ነበሩ። ጊዮርጊስ ከነዚህ ቡድኖች ጋር ጨዋታውን ሲያደርግ ሲመሰረት የነበረውን የነጭና ቡናማ ማሊያ በመተው የጣሊያኑ ኢንተር ሚላን በሜዳው የሚጠቀምበት አይነት ሰማያዊ በጥቁር ስትራይፕ ማሊያ በመልበስ 5 የወረራ ዘመንም አሳልፏል። ከ1933 ከድል በኋላ የነጻነት ዘመን ላይ ቅዱስ ጊዮርጊስ ተጠናክሮ ቀጠለ። ከውጭ ዜጎች ጋርም መጫወት ይጀምራል። ለመጀመሪያ ጊዜ የገጠመው የውጭ ሀገር ዜጎች ቡድን አራራት የተባለውን የአርመናውያን ቡድንም ነበር። በውጤቱም ጊዮርጊስ 2-0 ሲያሸንፍ የቡድኑ አምበል የነበረው ወጣቱ ይድነቃቸው ተሰማ አንዷን ጎል ከመረብም አሳርፏል። 1935 ዓ.ም በመርፈኛ ሜዳ ላይ ቅዱስ ጊዮርጊስ ፎርቲ ዮዳ ከተባለ የጣሊያን ቡድን ጋር የተጫወተም ሲሆን በውጤቱም ቅዱስ ጊዮርጊስ 4-1 የድል ባለቤት ሆነ። በጣሊያን ዘመን ወረራ ለጣሊያውያን ጥላቻ አትርፈው የነበሩ ኢትዮጵያውያን በጊዮርጊስ ድል ደስታቸው ወደ ራቶ እንደነበርም ታሪክ ያስረዳል። በአፄ ኃይለሥላሴ ዘመን ቅዱስ ጊዮርጊስ ተብሎ ይጠራ የነበረው ደርግ ሲመጣ ሁሉም ክለቦች በድርጅት በፋብሪካ ስር እንዲሆኑ ወይንም እንዲፈርሱ ሶሻሊስቱ ደርግ ትዕዛዝ አስተላለፈ። ቅዱስ ጊዮርጊስም በአዲስ ቢራ ፋብሪካ ስር እንዲሆንና ስያሜውም እንዲቀየር ደርግ አስገደደው። አዲስ ቢራ ክለብ ተብሎ ለመጠራትም ተገደደ። ደርግ ስሙን በማስቀየር ብቻ አላበቃም። በሌላ ጊዜ ከፍተኛ ህዝባዊ ድጋፍ የነበረው በመሆኑ ምክንያት የመንግስት አመራሮች ደስተኛ ባለመሆናቸው በ1970 ቅዱስ ጊዮርጊስ ክለብ እንዲፈርስ አደረገው። በወቅቱም የነበሩት የድል ዋንጫዎችና ቅርሶች መዘረፋቸው፣ ከውድድር መገለሉ፣ ከአቶ ሩይ ተክለማርያም የተበረከተለት መለስተኛ አውቶቡስ መወሰዱም በክለቡ ድረገጽ የሰፈረው ታሪክም ያመለክታል። ይህንን ጊዜም የችግር ዘመን ሲሉም ይጠሩታል። በ1975 ዳግም ክለቡ ተወልዶ በአዲስ መልክ ተደራጅቶም ባርኖሮና ፖሊስ ሜዳ ተብለው በሚጠሩ ሜዳዎች ወርዶ በመጫወት ለ2 ዓመት በሁለተኛ ዲቪዚዮን ወርዶ ለመጫወትም በቃ። በ1977 ዓ.ም ወደ አንደኛ ዲቪዚዮንም ተመለሰ። ክለቡ በ1977 የውጤታማ ዘመንን ማሳለፈ። ሰለሞን መኮንን፣ ሎቾ ዳኛቸው፣ ደምሴ ዳኙ፣ ሙሉጌታ ከበደ፣ ገብረ መድህን ኃይኔና ሌሎች ወሳኝ ተጫዋቾችን ያካተተ ቡድን የኢትዮጵያ ሻምፒዮናና የጥሎ ማለፍ ዋንጫዎችን በጣምራም አነሳ። ዳኛቸው ደምሴ በኮከብ ተጫዋችነት፣ ሙሉጌታ ከበደ በኮከብ ግብ አግቢነትም ተመረጡ። ቀጣዮቹ ዓመታትም በተከታታይ የኢትዮጵያ ሻምፒዮን በመሆን ሃትሪክም ሰሩ። ዋንጫውንም የግላቸው በማድረግ ትልቅ ገደል ሰሩ። ዛሬ ድረስ የብዙ ደጋፊ ባለቤት በመሆን ከብዙ ድሎች ጋር የቀጠለው ቅዱስ ጊዮርጊስ የእግር ኳስ ቡድን አሁን እጅግ ድንቅ ብቃት ባላቸው አዳዲስ ወጣት ተጫዋቾች ወደ ሸገር ደርቢ አቅሙ በመመለስ በተከታታይ 2 ሳምንት ኢትዮጵያ ቡና ላይ ድልንም ተቀናጅቷል። እናም ዳግም ከባድ የእግር ኳስ ድባብ የደጋፊ ድምቀትም መመለሱም እየተነገረ ይገኛል። በዛሬው ዝግጅታችን የሁለቱ ቡድኖች ታሪክን በአጭሩ እንዲያደረስናችሁ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።